ዶናልድ ትራምፕ ከቻይናው መሪ ጋር ከተገናኙ በኋላ ታይዋን ነፃነቷን እንዳታውጅ አስጠንቅቀዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ታይዋን ከቻይና ከተነጠለች ነፃ ሀገር መሆኗን እንዳታውጅ አስጠንቀቁ። ትራምፕ አርብ ዕለት በቻይና ቤጂንግ የሁለት ቀን ይፋዊ ጉብኝታቸውን ካጠናቀቁ በኋላ ለፎክስ ኒውስ በሰጡት ቃለ ምልልስ ወቅት አንድ አካል ነፃ እንዲሆን አልፈልግም ብለዋል። ቀደም ሲል የታይዋን ፕሬዝዳንት ላይ ቺንግቴ ታይዋን ራሷን የምትመለከተው እንደ ሉዓላዊ ሀገር በመሆኑ ነፃነቷን ማወጅ አያስፈልጋትም ብለው ነበር። አሜሪካ ለበርካታ ዓመታት ታይዋንን ስትደግፍ የቆየች ሲሆን በሕጓም ውስጥ ራሷን መከላከል እንድትችል ድጋፍ ማድረግ እንዳለባት ተቀምጧል። ነገር ግን የዩናይትድ ስቴትስ ቻይና ጋር ያላትን መልካም ዲፕሎማሲያዊ ግንኙነት ጠብቆ መቆየትም ትፈልጋለች። ዶናልድ ትራምፕ ቀደም ሲል ቻይና የግዛቴ አካል ናት ስለምትላት ራስ ገዟ ደሴት በምንም ጉዳይ ላይ አስተያየት አልሰጥም ብለው ነበር። ዋሽንግተን በይፋ ታይዋን ነፃ ሀገር መሆኗን እንደማትደግፍ አስታውቃለች። ዩናይትድ ስቴትስ አንድ የቻይና መንግስት የሚለውን ሀሳብ በመቀበል ከሀገሪቱ ጋር ያላትን ዲፕሎማሲያዊ ግንኙነት ማስቀጠል ትፈልጋለች። ቤዢንግ ለታይዋኑ ፕሬዝዳንት ያላትን ጥላቻ በግልጽ የምትናገር ሲሆን ከዚህ ቀደም በጥባጭ እንዲሁም በሁለቱ ወገን ያለውን ሰላም አደፍራሽ ስትል ገልጸዋለች። በርካታ ታይዋናውያን ነፃ ሀገር እንደሆኑ ቢያስቡም አብዛኞቹ ነፃ ሀገር መሆናቸውን ሳያውጁ ከቻይና ጋር ሳይዋሃዱም ያላቸው ግንኙነት ግን አስጠብቀው መቀጠል ይፈልጋሉ። ትራምፕ ከፎክስ ኒውስ ጋር በነበራቸው ቃለ ምልልስ ወቅት በዚህ ጉዳይ የአሜሪካ አቋም አለመቀየሩን ተናግሯል። ታውቃለህ፣ ጦርነትን ለመዋጋት 15289 ኪሎ ሜትር መጓዝ እንዳለብን ያንን አልፈልግም፣ እንዲረጋጉ ነው የምፈልገው፣ ቻይናም እንድትረጋጋ ነው የምፈልገው ብለዋል። የአሜሪካው ፕሬዝዳንት በቻይና የነበራቸውን ጉብኝት አጠናቀው ሲመለሱ ለጋዜጠኞች ከፕሬዝዳንት ሺ ጋር በደሴቲቱ ዙሪያ ብዙ መነጋገራቸውን ገልጸዋል። ነገር ግን አሜሪካ ትከላከላት እንደሆነ ግን ለመነጋገር አለመፈለጋቸውን አስታውቋል። ዢ ስለ ደሴቲቱ በጣም ይጨነቃል፣ እንዲሁም የነፃነት እንቅስቃሴ ማየት አይፈልግም ብለዋል። የቻይና መገናኛ ብዙኃን የታይዋን ጥያቄ በቻይናና አሜሪካ ግንኙነት ውስጥ በጣም አስፈላጊው ጥያቄ ነው ሲሉ ዢ አስጠንቅቀዋል። አክለውም በተገቢው መንገድ ካልተያዘ ሁለቱ ሀገራት ሊጋጩ ወይም ወደ ጦርነት ሊያመሩ ይችላሉ ማለታቸውን ጠቅሷል። ትራምፕ በታይዋን ጉዳይ ከቻይና ጋር ግጭት ውስጥ ይገባል ብለው ያስቡ እንደሆነ ተጠይቀው አይመስለኝም፣ ነገሮች ጥሩ የሚሆኑ ይመስለኛል፣ ዢ ጦርነት ማየት አይፈልግም ሲሉ መልሰዋል። ከቅርብ ዓመታት ወዲህ ቻይና በደሴቲቱ ዙሪያ ወታደራዊ ልምምዶችን ያደረገች ሲሆን ይህም በቀጠናው ውጥረትን ከመፍጠር ባሻገር የዋሽንግተንን አቋም ፈትኗል። ባለፈው ዓመት የትራምፕ አስተዳደር ለታይዋን የተሻሻሉ የሮኬት ማስወንጨፊያዎችና የተለያዩ ሚሳይሎችን ያካተተ 11 ቢሊዮን ዶላር የሚያወጣ የጦር መሳሪያ ሊሸጥ መሆኑን ሲያስታውቅ ቤጂንግ ተቃውማለች። ትራምፕ በጉዳዩ ላይ ከቻይና አቻቸው ጋር በዝርዝር መወያየታቸውን ጠቅሰው በቅርቡ ሽያጩ ላይ ውሳኔያቸውን እንደሚያሳውቁ ተናግረዋል። አክለውም ማለት የምችለው አሁን በቀጥታ አነጋግረዋለሁ፣ ታውቃለህ፣ ታይዋን እያስተዳደረ ያለው ማን እንደሆነ ታውቃለህ በማለት የፕሬዝዳንቱን ስም ሳይጠሩ ተናግረዋል። ዩናይትድ ስቴትስ ከታይዋን ጋር መደበኛ የሆነ ግንኙነት የሌላት ቢሆንም ይፋዊ ያልሆኑ ግንኙነቶችን ግን ስታካሄድ ቆይታለች። የአሜሪካ ፕሬዝዳንቶች በቀጥታ የታይዋንን ፕሬዝዳንት የማያነጋግሩ ሲሆን ይህንን ቢያደርጉ ግን ከቤጂንግ ጋር ውጥረት እንዲፈጠር ያደርጋል። ቻይና የታይዋኑን ፕሬዝዳንት ላይ ቺንግቴን ተገንጣይ ስትል ነው የመጠራቸው። የታይዋን ምክትል ውጭ ጉዳይ ሚኒስተር ቼን ሚንግቺ ቅዳሜ ዕለት ታይዋን ትራምፕ ምን ማለታቸው እንደሆነ ማብራሪያ ትፈልጋለች ብለዋል። ቼን አክለውም አሜሪካ ለታይዋን የምትሸጠው የጦር መሳሪያ በአሜሪካ ሕግ ድጋፍ ያለው ነው ሲሉ ተናግረዋል። አክለውም የታይዋንና አሜሪካ የመሳሪያ ሽያጭ ሁልጊዜ የቀጠናው ሰላምና መረጋጋት መሰረት ነበር ብለዋል። ትራምፕ ለፎክስ ኒውስ ጦርነት ማየት አንፈልግም፣ አሁን ባለው መልኩ ከቀጠልን ቻይና የሚስማማት ይመስለኛል፣ ነገር ግን የሆነ አካል ተነስቶ አሜሪካ ስለምትደግፈን ነፃ ሀገር እንሁን እንዲል አልፈልግም ብለዋል። ከዚህ ቀደም አሜሪካ በታይዋን ነፃነት ላይ ባላት አቋም መለሳለስ አሳይታ ቻይናን አስቆጥታ ነበር። ለአውሮፓውያን አቆጣጠር በየካቲት 2025 የአሜሪካ ውጭ ጉዳይ ሚኒስቴር ከድረገጹ ላይ የታይዋን ነፃ ሀገርነት እንደሚቃወም የሚገልጸውን ሀረግ በማንሳቱ ቤጂንግ ለተገንጣይ ኃይሎች ያልተገባ መልእክት ያስተላልፋል ስትል ተቃውማው ነበር። በወቅቱ በታይዋን የሚገኙ የአሜሪካ ባለስልጣናት ከሁለቱም ወገን ያለው ሁኔታ ለመቀየር በተናጠል የሚደረግ እርምጃን እንደምንቃወም ለረዥም ጊዜ ስንናገር ነበር ሲሉ ምላሽ ሰጥተዋል። ይህ በእንዲህ እንዳለ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ወደ ቻይና ለጉብኝት ሊጓዙ ነው። ፕሬዝዳንት ቭላዲሚር ፑቲን በሚቀጥለው ሳምንት ወደ ቻይና ለይፋዊ ስራ ጉብኝት እንደሚጓዙ ተገልጿል። ሳውዝ ቻይና ሞርኒንግ የተባለ ድረገጽ አርብ ዕለት ለጉዳዩ ቅርበት ያላቸው ምንጮችን ጠቅሶ እንደዘገበው ፕሬዝዳንት ፑቲን ቤጂንግ ይደርሳሉ ተብሎ የሚጠበቀው ረቡዕ ዕለት ነው። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ አርብ ዕለት ለፕሬዝዳንቱ ጉዞ ዝግጅቶች የተካሄዱ መሆኑን አስታውቀው ለጋዜጠኞቹ ቀኑ በጣም በቅርቡ ይፋ እንደሚሆን ተናግረዋል። አጀንዳው ግልጽ ነው፣ በዋናነት በሁለትዮሽ ጉዳይ ይሆናል በማለት ፔስኮቭ የሁለቱ ፕሬዝዳንቶች ውይይት በስልታዊ አጋርነት ላይ እንደሚያተኩር ተናግረዋል። ቃል አቀባዩ አክለውም ፑቲንና ከቻይናው ፕሬዝዳንት ሺ ጂንፒንግ ጋር በትራምፕ ጉብኝት ወቅት ስለተነሱ ጉዳዮች እንደሚወያዩም ተናግረዋል።
ቻይና በምንሄድበት ወቅት ራሳችን መረጃውን ለማግኘት ተስፋ እናደርጋለን ብለዋል። ትራምፕ ለ2 ቀናት በቤጂንግ ያደረጉትን ይፋዊ ጉብኝት አጠናቀው ወደ ዋሽንግተን አርብ ዕለት መመለሳቸው ይታወሳል። በአሜሪካ ላይ እምነት እንደሌላት የገለጸችው ኢራን ድርድሩ መቀጠሉ አጠራጣሪ ነው አለች። በአሜሪካና በኢራን መካከል የሚካሄደው ድርድር በእንጥልጥል ላይ ባለበት በአሁኑ ጊዜ ኢራን በአሜሪካ ላይ እምነት እንደሌላትና ዋሽንግተን ድርድሩን በሙሉ ልብ የማትይዘው እስከሆነ ድረስ የመሳተፍ ፍላጎት እንደሌላት የውጭ ጉዳይ ሚኒስትሯ ተናገሩ። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ አርብ ህንድ ውስጥ ለጋዜጠኞች እንደተናገሩት ከቴህራን ጋር ጦርነት ውስጥ ከሚገኙት አገራት መርከቦች ውጪ ሌሎች ከኢራን ባህር ኃይል ጋር በመነጋገር በሆርሙዝ ወሽመጥ በኩል ማለፍ እንደሚችሉ አሳውቀዋል። የብሪክስ አባል ሀገራት የውጭ ጉዳይ ሚኒስትሮች ስብሰባ ላይ የተገኙት የውጭ ጉዳይ ሚኒስትሩ ጨምሮም ኢራን ለዲፕሎማሲያዊ ጥረት እድል ለመስጠት በአሁኑ ወቅት ያለው የተኩስ አቁም ባለበት እንዲቀጥል እየጣረች ነው ብለዋል። በሆርሙዝ ጉዳይ ያለው ሁኔታ ውስብስብ መሆኑን የጠቀሱት ባለስልጣኑ በኤክስ ገጻቸው ላይ እንዳሰፈሩት ኢራን የሆርሙዝ ወሽመጥን በመጠበቅ በኩል ዘወትር ታሪካዊ ግዴታዋን ትወጣለች ብሏል። አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ተከትሎ የዓለም ከፍተኛ የነዳጅ ፍጆታ የሚተላለፍበት የሆርሙዝ ወሽመጥ በኢራን እርምጃ ምክንያት ከየካቲት ወር አንስቶ ተዘግቶ ይገኛል። ጦርነቱን ለማቆምና የባህር መተላለፊያው እንዲከፈት ለማድረግ በአሜሪካና በኢራን መካከል ድርድር እየተደረገ ቢቆይም እስካሁን መቋጫ ላይ አልደረሰም። ነገር ግን ሁለቱም ወገኖች ድርድር ቀጥለው ከስምምነት ላይ መድረስ ፍላጎት እንዳላቸው እየገለጹ ነው። ይህ በእንዲህ እንዳለ ዩኤኢ የሆርሙዝ ወሽመጥን ለማለፍ አዳዲስ የነዳጅ ማስተላለፊያ መስመር ግንባታን ልታፋጥን ነው። ዩናይትድ አረብ ኤሚሬትስ ወደ ውጭ የምትልከው የነዳጅ ዘይት መጠን በ2027 በእጥፍ ለማሳደግ የአዳዲስ የማስተላለፊያ መስመሮችን ግንባታ ልታፋጠን መሆኑን ሮይተርስ ዘግቧል። የነዳጅ ማስተላለፊያ መስመሮች የሚገነቡት በፉጃይራህ በኩል መሆኑን የአቡ ዳቢ ሚዲያ ዘግቧል። ፕሮጀክቱ መቼ እንደሚጀምርና እንደሚጠናቀቅ ይፋ የሆነ ዝርዝር መረጃ ግን የለም። ዩኤኢ አሁን እየተጠቀመችበት ያለው የነዳጅ ማስተላለፊያ ሀብሻን ፉጃይራህ የሚባል ሲሆን በቀን 1.8 ሚሊዮን በርሜል የማስተላለፍ አቅም አለው። አዲስ የምትገነባው የማስተላለፊያ መስመር ከባህረ ሰላጤው ወደ ኦማን ወደብ ነዳጅ ለማጓጓዝ የሚደረገውን ፍጥነት በከፍተኛ መጠን ይጨምረዋልም ተብሏል።